ለነብይ ደቡብ አፍሪካ የመጣ ጊዜ አንድ ነገር ብዬ ነበርና የምታገኘውን ሰው የተበላ ፍሬ ሳይሆን የተዘራ ዘር አድርግ ብዬው ነበር። ለናንተም እላለሁ የምታገኙትን ሰው የተበላ ፍሬ ሳይሆን የተዘራ ዘር አድርጉ። በዚህ ቸርች ላይ አይቼ በአንድ ነገር ከተደሰትኳቸው ነገሮች አንዱ ነብይ በተነሳ ጊዜ እግዚአብሔር አምጥቷቸው በሱ ዙሪያ አገልግሎቱን የጀመሩ ሰዎች ስቲልም ጸንቶ መቆያታቸው የእግዚአብሔር እርዳታ የነብይም ደግሞ መልካምነት ነው ብዬ አስባለሁ። ክብርን ለጌታ ልንሰጥ ይገባዋል። ያ ማለት ጸጋውን ለራሱ ብቻ አላዘም ለሌሎችም እያስተላለፈ መካን ሳይሆን ነብያችን ወላድ ነው። ወላድ ነብይ ለሰጠን ጌታ ክብርን ስጡ። እንደዚሁም በታማኝነት ከሱ ጎን ሆኖ የሚያገለግሉ አገልጋዮችን we should appreciate them። እስቲ አጨብጭቡላቸው። አንድ ጊዜ ዳዊትን በነገራችን ላይ ዳዊትን ምናምንተዎች አጅቦት አያውቁ፣ ኃያላን ነው የሚያጅቡት። ኃያል እስኪሆን ድረስ ልረዱ ቀረቡ ይላል ዳዊትን። እነዚህ ኃያላኖች ነብይን ኃያል እስኪሆን ድረስ እየደገፉ ስለሆነ አሁንም let we appreciate them። እንዲሁም በታማኝነት እዚህ ያገለገላችሁ አላችሁ ሁሉ በርቱ እላለሁ። ሌላው መሪን መጠበቅ ራስን መጠበቅ። አልሰማችሁም? መሪን መጠበቅ ራስን መጠበቅ። ምክንያቱም መሪውን ሚታ መንጋው ምን ይሆናል? ስለዚህ አንተን የሚፈልግ ጠላት መሪው ጋር ነው የሚያነጣጥረው። ስለዚህ በቅርብም ያላችሁ እንደ አባልም እንደ አገልጋይም ያላችሁ መሪያችሁን ጠብቁ። እስቲ መሪዬን ጠብቃለሁ፣ መጋቢዬን ጠብቃለሁ፣ ነብይን ጠብቃለሁ። የተቀባውን መጠበቅ ራስን መጠበቅ ነው በሉ አጠገባችሁ ላለ ሰው። ስለ እምነት ድንቅ ነገሮችን እያየው ነበር። አንድ ነገር እዚህ የምትከተሉ ቃሉን የምትካፈሉ ትንቢትን የምትሰሙ ሰዎች እንድታስተውሉ አንድ ነገር እላችኋለሁ። አንደኛ እግዚአብሔር በዚህ ስፍራ ላይ በተለያየ መንገድ ነው የሚሰራው፣ በአንድ መንገድ አይደለም። አንዳንዱ እዚህ ቦታ ላይ በመገኛቱ ብቻ የሆነ ነገር ተቀርፏል፣ የሆነ ነገር አግኝቷል። ለምን ከተባለ የጌታ መንፈስ ባለበት በዚያ አርነት አለ፣ በዚያ በረከት አለ፣ በዚያ የሌለ ነገር የለም። ስለዚህ በመገኛት ብቻ አንድ ነገር አግኝታል። ሁለተኛ በመጸለየው ጸሎት የሆነ ነገር ይሆናል። ቀጥሎ ደግሞ በመናመልከው አምልኮ መካከል እንደዚሁ እግዚአብሔር ታምራትን ያደርጋል። እንደዚሁም በመነገረው ቃል እግዚአብሔር ታምራትን ያደርጋል። እንደዚሁም በሚተነበየው ትንቢት እግዚአብሔር ታላላቅ ነገሮችን ያደርጋል። እግዚአብሔርን በዚህ ብቻ ና አይባልም። እምነት ፎርሙላ የለው። የእግዚአብሔር ቃል ለሚያነቡት ታሪክ ነው፣ ለሚያጠኑት ዕውቀት ነው፣ ለተገለጠላቸው እምነት ነው፣ ለሚጠቀሙበት ጥበብ ነው፣ ለሚተገብሩት በረከት ነው፣ ለሚኖሩበት ሕይወት ነው። እምነት ደግሞ ወደ መንግሥተ ሰማያት መዳረሻ፣ ከየትኛውም ከሥጋ ዳዌ መፈወሻ፣ የትኛውም ስኬት መነሻ፣ ድልን የምናበስርበት ታላቅ መሳሪያ ነው። እግዚአብሔር ከኛ ጋር ለመስራት የሚፈልገው እምነትን ነው። አንድ በእምነት እግዚአብሔር ከሱ ጋር ሆኖ የሰራውን ሰው ከመጽሐፍ ቅዱስ እንመለከታለን። ማን? ዳዊት የተባለው። አንደኛ ሳሙኤል 17:37 ላይ እንዲህ ይላል፣ ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ
ያስጥለኛል። ከኔ በኋላ እንድትሉ ጠይቃለሁ። ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ከፍልስጤማዊ እጅ ያስጥለኛል። የመልእክቴ ርዕስ ላይ ልመጣ አሳጥረን ዳዊት የተናገረውን ቃል ስንመለከት ያስጣለኝ ያስጥለኛል ነው። አንደኛ ሳሙኤል 17:37 ያስጣለኝ ምን አደርገኛል? ያስጥለኛል። የረዳኝ ይረዳኛል፣ ያዳነኝ ያድነኛል፣ የፈወሰኝ ይፈውሰኛል፣ የባረከኝ ይባርከኛል፣ የመራኝ ይመረኛል፣ ያገዘኝ ያግዘኛል፣ የረዳኝ ይረዳኛል። የመልእክቴ ርዕስ የረዳህ ይረዳሃል የሚል ነው። አንድ ሰው አሜን ይላል ወይ? ይሄ የአማኞች ጉባኤ ነው። የአማኞች ጉባኤ እስቲ አሜን ይበል፣ አሜን ይበል። ሁሉም ነገር በምድር ላይ በተገኘበት ምንጭ ላይ ጥገኛ ነው። Everything is dependent on the place that he found from. በተገኘበት ምንጭ ላይ ጥገኛ ነው። ለምሳሌ አሳ የተገኘው ከባህር ስለሆነ ከባህር ከወጣ ቀጣይ ህይወቱ አደጋ ላይ ይገባል። ዛፎች የተገኙት ከአፈር ስለሆነ ከአፈር ዲስኮኔክትድ ከሆኑ immediately እየተወለጉ ይሄዳሉ። ፎር ፊው ዋይል ብቻ ነው ሰርቫይቭ ማድረግ የሚችሉት። እኛም የተገኘነው ከእግዚአብሔር ጋር ስለሆን እኛ በእግዚአብሔር ላይ ዲፔንደንት ነን። God is independent, we are dependent. እግዚአብሔር ሁሉ ያለ ሁሉን የሚችል ሁሉን የሚያውቅ በራሱ ምሉ ነው። እኛ ሁላችንም በራሳችን ምሉ አይደለንም። የእግዚአብሔር ጥገኛ ነኝ። እስቲ አንድ ሰው ቀኝ እጁን አንስቶ እኔ እግዚአብሔር ጥገኛ ነኝ ይበል። እንደገናም ሰው ፈለገም አልፈለገም እግዚአብሔር ያስፈልገዋል። ሰው ፈለገም አልፈለገም ማን ያስፈልገዋል? እግዚአብሔር ያስፈልገዋል። በምድር ላይ ስንኖር እርዳታ፣ የእግዚአብሔር እርዳታ፣ የእግዚአብሔር እገዛ በጣም ያስፈልጋል። ምክንያቱም የእግዚአብሔር ቃል ሲናገር ያለ እኔ ምንም ልታደርጉ አትችሉ። አና ስትዘምር አንደኛ ሳሙኤል 2 ላይ ሰው በኃይሉ አይበረታ። ብርታታችን ማን ነው? ኃይላችን ማን ነው? ጉልበታችን ማን ነው? ውበታችን ማን ነው? ጉብዝናችን ማን ነው? ከየት የመጣ ነው? እንደዚህ ያለ አንድ ጊዜ ሐዋርያ ጳውሎስ ምንኖረው ምንንቀሳቀሰው በእርሱ ነው። እስቲ እየተነፈስኩ ያለሁት እስቲ በእርሱ ነው በሉ። ስለዚህ በምድር ላይ ያለን ብዙ ችግሮች ወደኛ ይመጣል። ብዙ ችግሮች። አንድ ጊዜ አንድ ሰው ውጭ ሀገር ነው ችግር አንገሻገሸውና አንድ የቤተ ክርስቲያኑ መጋቢው ጋር መጣ። ፓስተር I irritated, I suffer a lot. በጣም ተቸግሬያለሁ፣ በጣም መከራ አይቼዋለሁ። እንድትጸልይልኝ ነው የመጣሁት አለ። ምን ልጸልይልህ? ከዚህ በኋላ መከራ የሚባል ነገር ማያት አልፈልግም። መከራ ፍሪ ላይፍ መኖር ፈልጋለሁ አለው። እሺ ምን ላድርግ? መከራ ፍሪ ላይፍ እንድኖር እጅ ጭነህ ጸልይልኝ አለ። ዋው ይሄማ ቀላል ነው። አንተ አሜን በል፣ ይሁን በል፣ ተስማማ እንጂ I will do that. This is a very simple prayer request. ቀላሉ የጸሎት ርዕስ ነው አለና ተንበርከካለሁ። አባቶይ እኔ ስጸልይ ሁሌም እንደምትሰማ አውቃለሁ። ይህ ሰው ምድር ላይ መከራ ከብዶታል። ስለዚህ ወደ ራሲ ውሰደው። አረ እሱን አይደለም መሄድ አልፈልግም። መሄድ የማትፈልግ ከሆነ ምድር ላይ ያለ ችግር መኖር አይቻልም። በዓለም ሳላችሁ መከራ አለባችሁ። ግን ማን ይረዳል?
ማን ያግዛል? ማን ይደግፋል? በእግዚአብሔር እርዳታ እንኖራለን። ቃል ያለ ሰው ገና ይኖራል። ቃል ያለ ሰው ገና ያብባል። በዚህ ስፍራ ላይ አሁን ባነበብነው ክፍል ላይ ምንድነው ያየነው? ዳዊት ተግዳሮት ገጠመው። ተግዳሮቱ ግን not የዳዊት ብቻ አይደለም። የእስራኤል ተግዳሮት፣ የንጉሱ ሳኦልም ተግዳሮት ነው። ክርስትና መከራ ፍሪ አይደለም። ንግስናም መከራ ፍሪ አይደለም። ውትድርነት መከራ ፍሪ፣ ትምህርት ቤት መከራ ፍሪ አይደለም። Christianity is not problems free but problems proof. ክርስትና ችግር የሌለ ህይወት ሳይሆን ችግር ላይ እያየሉ መኖር ነው። ችግርን እያሸነፉ መኖር ነው። ከጌታ ጋር እያሸነፉ መኖር ነው። ከጌታ ጋር እያሸነፉ መኖር ነው። ከጌታ ጋር እያሸነፉ መኖር ነው። ኢቭን የትኛውም ደረጃ ላይ ብትሆን ከችግር ውጪ መሆን አትችልም። if you are a king, if you are a president, if you are a prophet, pastor, evangelist, pope, የትኛውም የኑሮ ጣሪያ ላይ ድረስ ሚሊዮነር ቢሊዮነር ሁን፣ ተማር፣ ምሁር ሁን፣ በየትኛውም ደረጃ ችግር አለ። another level, another devil። ከፍታ በጨመረ ቁጥር ሌላ ነው የሚመጣው። another position, another opposition። ሌላ ደረጃ በጨመረ ቁጥር ደረጃ የጨመረ ጠላት ነው የሚመጣው። ሌላ ብርጌድ ነው የሚመጣው። ይምጣ እንጂ እግዚአብሔር ይረዳል። እግዚአብሔር ያግዛል። እግዚአብሔር ይመራል። ድጋፍ የማያስፈልገው ደጋፊ አንድ ብቻ ነው። ማን ነው እሱ? እርዳታ የማያስፈልገው ረዳት ማን ነው እሱ? በነገራችን ላይ ሰው ስታሸንፍ ይደግፋል። እግዚአብሔር እንድታሸንፍ ይደግፋል። ሰው ስታሸንፍ ያጨበጭባል። እግዚአብሔር እንድታሸንፍ ያስታጥቃል። ሃሌሉያ! ሰው ያሸናፊ ደጋፊ ነው። እግዚአብሔር እንድታሸንፍ ደጋፊ ነው። እስቲ እግዚአብሔር እንዲያሸንፍ ይደግፈኛል ይበል። ዳዊት እንዴት ታሸንፈዋለህ ተባለ። ጎልያድን አሸንፈዋለሁ። ለምን? ደጋፊ አለኝ፣ ረዳት አለኝ፣ አጋዥ አለኝ። እጁን ቀምሻለሁ። አረ ከሱ ከእጁ በልቻለሁ። አረ ሲረዳ አይቻለሁ። እግዚአብሔር ሲረዳ ያየ ሰው እዚህ መሃል አለ። ያገዘው ሰው አለ። ያሻገረው ሰው አለ። የመረው ሰው አለ። ከፍ ያለ ክብር ለጌታ። ሃሌሉያ! እግዚአብሔር ረድቶኛል አለ። ያስጣለኝ ያስጥለኝ። ከዛ እንዲህ አለ። በነገራችን ላይ እምነት ማለት አንደኛ የእግዚአብሔርን ልክ ማወቅ፣ ሁለተኛ የራስን ልክ ማወቅ፣ ሶስተኛ የጠላትን ልክ ማወቅ፣ አራተኛ የሁኔታዎችን አሰራር ማወቅ፣ አምስተኛ በእግዚአብሔር ታምኖ በእግዚአብሔር ኃይል እንደ እግዚአብሔር ማሰብና መናገር ነው። የእግዚአብሔርን ልክ ማወቅ ማለት ምን ማለት ነው? የእግዚአብሔርን ልክ ማወቅ ማለት የእግዚአብሔርን ልክ ማወቅ ማለት እግዚአብሔር ሁሉን እንደሚችል God is able. God is able. My God is able. Your God is able. እስቲ እግዚአብሔር ሁሉን ይችላል ይበል አንድ ሰው። በደንብ አይሰማም። የራስን ልክ ማወቅ ማለት ደግሞ ምን ማለት እንደሆነ ታውቃላችሁ? ያለ እግዚአብሔር ምንም ማድረግ እንደማንችል። እንችላለን? We are nothing without God. ሶስተኛ የጠላትን አቅም ማወቅ፣ ልክን ማወቅ ማለት ጠላት የተሸነፈ ነው። ሌላ ጠላት የለም። ሌላ ሰይጣን የለም አይደል ያለው ዘማሪው? የተሸነፈ ነው። ምንም ይዋጋ እንጂ መጨረሻ ድሉ ያንተ ነው። ስለዚህ ያለን የተሸነፈ ጠላት ነው። በመስቀል ላይ የዛሬ 2000 ዓመት ሁኔታዎችን አሰራር ማወቅ ማለት ምን ማለት ነው? ሁሉም ነገር ለእግዚአብሔር እንደሚታዘዝ ቅድም ሲመሰከር እንሰማ የነበረው አንድ ሰው ኮማ ውስጥ ሆኖ አኪም አበቃ፣ ቦታ አዘጋጁ፣ የቀብር ስነ ስርዓት ይዘጋጅ እየተባለ አይሞትም ማለት ሁኔታዎች ለእግዚአብሔር እንደሚታዘዝ ማመን ነው። ምንም ኮንዲሽን በሌለበት ቪዛ አገኛለሁ ብሎ ማመን
ምንም ኮንዲሽን በሌለበት መኪና ወሰድኩ ማለት ሞኝነት ይመስላል። በነገራችን ላይ ዕውቀት ለእምነት ሞኝነት ነው፣ እምነትም ለዕውቀት ሞኝነት ነው። እምነት ለዕውቀት ምንድነው? ዕውቀት ደግሞ ለእምነት ሞኝነት። ስለዚህ ዳዊት ይሄኛውን ግዙፉን እንዴት እንደሚያሸንፍ አመነ። ሳኦል እንዲህ አለ፣ አረተው ይቅርብ። ሰውየው በጣም ረጅም ከ3 ሜትር በላይ 6 ክንድ ጦረኛ የታጠቀ ደግሞም የረጅም ጊዜ ጦርነት አለው ሲል ዳዊት ምን እንዳለ ታውቃላችሁ? It is not by favor. It is not by labor. It is by favor. ወይንም it is not by size. It is by grace. It is not by size. It is by grace. በመጠን አይደለም ጉዳዩ፣ በእምነት ነው። አረ በመጠን አይደለም ሰውየው የሚጣለው፣ በእምነት ነው፣ በእግዚአብሔር እጅ ነው። ስለዚህ ዳዊት ምንድነው ያለው? አድርጎልኛል ያደርግልኛል፣ አስጥሎኛል ያስጥለኛል። እስቲ እግዚአብሔር አንድንም ሁለትንም ሶስትንም የተለያየ ነገር ያደረገላችሁ ቀኝ እጃችሁን ከፍ እንዲህ እንበል። ላደረገልህ ያፊን ምስጋና በእጅ ያለ ዳዊት ለሳኦል የመለሰው መልስ አንተ አትችልም፣ ሰውዬ ግዙፍ ነው፣ ሰውዬ ኃያል ነው፣ ሰውዬ ጀግና ነው፣ ሰውዬ የታጠቀ ነው፣ አንተ ምጥጥዬ ነህ፣ አንተ በግረኛ ነህ ብሎ ሲናገር እሱ ደግሞ ምን አለ? የረዳኝ ይረዳኛል፣ ያስጣለኝ ያስጥለኛል፣ ክንደ ብርቱ ከኔ ጋር ነው፣ በኔ ሳይዝ ሳይሆን በእግዚአብሔር ሳይዝ ይገጥመዋለሁ። ሃሌሉያ! የረዳሽ ይረዳሻል፣ የረዳህ ይረዳሃል፣ ያገዘ ያግዛል፣ ያገዛችሁ ያግዛችኋል። ሃሌሉያ ሃሌሉያ ሃሌሉያ። አንድ ጊዜ አንድ ባልና ሚስት ትንሽ አለመግባባት ተፈጠረና ሚስትየው ባሏን ሾንጎ ሽማግሌዎች ጋር አቀረበች። she said like this ባሌ ጥሩ ሰው ነው፣ ግን አንድ ችግር አለበት፣ አያለብሰኝም። ስለዚህ ልብስ እንዲገዛ አንድ በሉልኝ ብላ ሽማግሌዎች ላይ አትጠይቅም። ስትጠይቅ ከዛ ሽማግሌዎቹ እኛ እንደምናውቀው ላንተ ክፉ አይደለችም፣ ደግ ሚስት ነው ጌታ ጀባ ያለልህ፣ ለምንድን ነው ልብስ ማታለብሰው ማታጌጣት ብሎ አይጠይቁም። ሰውዬ ምን ብሎ ቢመልስ ጥሩ ነው? ይታያችሁ ሽማግሌዎች፣ ባለፈው 3 ወር ሻሽ ገዝቼላታለሁ፣ የዛሬ 2 ወር ጫማ ገዝቼላታለሁ፣ ያደረኩላት ነገር አለ፣ ከላይና ከታች ጀምሬያለሁ፣ የት ይቀራል ብላችሁ ነው? ክብርን ለጌታ ስጡ። ከዛ ሽማግሌዎቹ ወደሷ ተመለሱና እንዲህ አሉ፣ ይሄን አሁን ያለንን ነገር አድርጎልሻል አላደረገልሽም? እሱንማ አድርጎልሻል። ካደረገልሽ ያደርግልሻል። አልሰማችሁ? ካደረገልህ ያደርግልሃል። እግዚአብሔር ያደረገልህ ነገር ካለ አሁንም ያደርግልሃል። እግዚአብሔር ያደረገልሽ ነገር ካለ አሁንም ያደርግልሻል። እግዚአብሔር ያደረገልን ነገር ካለ አሁንም ያደርግልናል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። ከእንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል።
እስከዛሬ ረድቶታል አንድ ሰውን እግዚአብሔር ረድቶታል እስከዛሬ የረዳ አሁንም ይረዳሃል እስከዛሬ የረዳሽ አሁንም ይረዳሻል አንድ ሰው አሜን ይበል አንድ ጊዜ እስራኤላውያን ቦርደር ላይ ሆኖ ከግብጽ ወጥቶ በሙሴ መሪነት ቦርደር ሊሻገሩ ድንበር ላይ ደርሰው በካናን ሙሴ እንደሚሄድ ተናገራቸውና ልባቸው ወደቀ ራዳ በዛ መሃል ላይ ልባቸውን መድከም ያየው ሙሴ ተነሰና እንዲያ ይሽሩን ሆይ ለረዴቲ በታላቅነት በዳመና ምን የሚሄድ እንደ እግዚአብሔር ያለ የለም እንደ እግዚአብሔር ያለ ባጭር ቃል ምን ይያለ እንደሆነ ታውቃላችሁ እኔ ቢሞት ነገሩ ይቀጥላል የእግዚአብሔር ፕሮግራም ይቀጥላል የእግዚአብሔር አጀንዳ ይቀጥላል የእግዚአብሔር ቃል ይፈጸማል በኔ መሞት ነገሮች አይቆሙም በኔ መሄድ ነገሮች አንዳንዶቻችሁ ወንድሞቻችሁን ስታጡ እህቶቻችሁን በሞት በተለያየ ነገር ሲቀጠፉ ወይ ባል እንደዚሁ ምስት ሲሄድ ከዛ በኋላ ኑሮ የማይቀጥል የሚመስላችሁ ወላጆች ሲሄዱ ኑሮ የማይቀጥል የሚመስላችሁ የሆነ ነገራችሁ ሲበላሽ በቃ የምትሉ እነዛ ወሳኝ ሰዎች ካጠገባችሁ ባይሆኑም ቢሄዱ ቢሞቱባችሁ ቢለዩአችሁ የማይለይ የዘላለም አምላክ ከናንተ ጋር ነው የማይተው የዘላለም አምላክ ከናንተ ጋር ነው የማይጥል የዘላለም አምላክ ከናንተ ጋር ነው በዳመና ተራምዶ ለረዴት የሚመጣ የሚረዳ እንደ እግዚአብሔር ያለው ማንም የለም ሙሴ ቢሄድ ኢያሱ ይመጣል ሙሴ ቢሰናበት ኢያሱ ይጀምራል ሃሌሉያ የምትወዱትን ሰው ብታጡ እግዚአብሔር ሌላ ሰው ይሰጣቸዋል ቀደም ነብይ ሲባርክ እንደነበረ ሌላ ወሳኝ ሰዎችን ይሰጣቸዋል ለእስራኤል ሙሴ ከሄደ በኋላ ማን ነው የሰጠው ኢያሱን ላንቺም በሄደብሽ ይሰጣሻል በሄደብህ ይሰጣሃል ለምን የሚረዳ እግዚአብሔር ካንተ ጋር የሚረዳሽ እግዚአብሔር ካንተ ጋር በነገራችን ላይ the source of blessing is God the line of blessing is man የበረከት ምንጭ እግዚአብሔር ነው የበረከት መስመር ግን ማን ነው ሰው ነው ሰው ያጣችሁ ሰው የጠፈባችሁ ሰው የሄደባችሁ ብቸኛ የሆናችሁ ምን ሆናሉ የምትሉ እዚህ ደርሻለሁ ቃሪውን ምን እንደሚሆን አይገባኝም ሙሴ ከሄደ በኋላ እስራኤላውያን ምን እንደሚሆኑ አያውቁ ምን እንደሚሆን እንዴት እንደሚኖር አላቂም ለምትሉ መልእክት አለኝ እግዚአብሔር አለላችሁ ይረዳችሁ ይረዳችኋል ያገዛችሁ እስከዛሬ የመራችሁ አሁንም ይመራችኋል እስከዛሬ የጠበቃችሁ አሁንም ይጠብቃችኋል አንድ ሰው አሜን ይበል ይረዳኛል በሉሲ አራይሰማም እነዚህ እስራኤላውያን እንትን ተሻግረዋል ቀይ ባህርን ተሻግረዋል ከፊታቸው ግን ዮርዳኖስ አለ ቀደም ብያለሁ መከራ ያንን ስናል ሌላ ይመጣል ስለዚህ የእግዚአብሔር ሐሳብ ምንድነው ዮርዳኖስን የከፈለ ማን ነው ቀይ ባህርን የከፈለ ዮርዳኖስንም ትናንት የሆነ ነገር ተሻግረ ዛሬ ደግሞ የሆነ ነገር የተዘጋቢ ያለ ያንንም እግዚአብሔር እጅ ይከፍታል አረ የእግዚአብሔር እጅ ይከፍታል የእግዚአብሔር እጅ ይረዳል እግዚአብሔር ትልቅ ነው ቀደም ነብይ ሲናገር ነበር አንዳንድ ሰዎች ሲያመናፍሱ መልእክታችን ምድራዊ ሆነ ስሉ ምድራዊ ብቻ መሆን የለበትም ለምን ምድራዊ ነገር ብቻ የሚያስብ ሰው ምስኪን ነው ተራስ ሆኖ ነው የሚባለው ነገር ግን ሰማያዊውም ይዘን ምድራዊውም ያስፈልጋል ስለዚህ ዛሬ አንተ የደረስክበትን እንድትደርስ እንድትማር
የረዳ ስራ እንድትይዝ ይረዳሃል። አሜን አይባልም? ስራ እንድትይዝ የረዳህ ደግሞ ፕሮሞሽን እንድታገኝ ይረዳሃል። በአዲስ አበባ የቤት ክራይ የከፈልክ እንድትኖር አቅምን ሁኔታን የሰጠ ቤት እንድትሰራም እንድትገዛም ይረዳሃል። እንድትሰራም እንድትገዛም ይረዳሃል። አሜን ይረዳል። አሜን ይረዳል። እስቲ እንዲህ በሉ ለራሳችሁ፣ ክራይ እንድከፍል ከፍዬ እንድኖር ይረዳኝ፣ ቤት እንድሰራም እንድገዛም የራሴ ቤት እንድኖር ይረዳኛል። 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 ዛሬን እንድታይ የረዳህ ነገን ያሳያል። ዛሬን እንድትደርስ የረዳህ ነገንም ያደርሳል። እስከ ዛሬ የረዳህ ከዚህ በኋላም ይረዳሃል። ከዚህ በኋላ ምን ሆናለሁ በምትለው ነገር ላይ የረዳህ ይረዳሃል። አረ የረዳህ ይረዳሃል። የረዳህ ይረዳሃል። የረዳሽ ይረዳሻል። የረዳህ ይረዳሃል። የረዳሽ ይረዳሻል። አንዳንዶቻችሁ ጥሪ ደርሶባችሁ ግን ጥሪውን እንዴት ወደ ኢውንነት ወደ ተግባር መቀየር ያቃታችሁ በአገልግሎት መስመር ላይ የምትጨነቁ ራእይን የሰጠ ጌታ የታመነ ነው። አቅም ይሰጣችኋል። ባጀት ይመድብላችኋል። ሰውን አሳልፎ ይሰጣችኋል። ዝማሬ ያላችሁ እንዴት ዝማሬውን እንደምትሰሩ ወይም ስቱዲዮ ገብታችሁ መቀረጽና ማሳደግ ያቃታችሁ መዝሙሩን የሰጠ ጌታ ሁኔታን ያመቻቻል። ሁኔታን ያገጣጥማል። ጊዜው ሲደርስ እግዚአብሔር ይደርስልሃል። እግዚአብሔር ይረዳሃል። የአገልግሎትን አንደኛ ምዕራፍ ሄዳችሁ ሁለተኛውን እንዴት ልቀጥል የምትሉ አሁንም ያስቀጥላል። አሁንም ይረዳል። ምንድን ያለው ዳዊት? ይረዳኝ ይረዳኝ፣ ያስጣለኝ የደገፈኝ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ዳዊት ምንድን ያለው? እንዲህ አለ፣ እግዚአብሔር አለ ከዚህ ፍልስጤማዊ እጅ ያስጥለኛል። እዚህ የደረስኩት እያስጣለኝ ነው። አንቺም እዚህ የደረስሽው ከስንት ከሚታይ ከማይታይ እያስጣለህ ነው። እስቲ እያስጣለኝ ነው እዚህ የደረስኩት በሉ። ማይበሉማ ተነስቶ ነበር። ጠላቶችማ ተነስተው ነበር። ሰልፍማ ተነስተው ነበር። ጠላቶችማ ከበው ነበር። እያስጣለን እዚህ ያደረሰን፣ እያስጣለሽ እዚህ ያደረሰሽ፣ እያስጣለህ እዚህ ያደረሰ፣ እየረዳህ እዚህ ያደረሰ ክብር ይገባዋል። ምነው ተከተለኝ ጠላት? ግድ የለም ይከተል። እግዚአብሔር አለ። እግዚአብሔር አለ። ክርስትና ምን እንደሆነ ታውቃላችሁ? ክርስትና ውጊያ ፍሪ አይደለም። እዚህም የደረሰው በብዙ አማኞች ተጋድሎ። ክርስትና ውጊያ ፍሪ አይደለም። ድሉ የተረጋገጠ ህይወት ነው። የተባረከ ህይወት ነው። ፍጻሜ ያማረ ህይወት ነው። ይህንንም ቤተክርስቲያን ራእዩን እስከ ዛሬ ይረዳት፣ አሁንም ይረዳታል። አሁንም ይረዳታል። ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርችን እዚህ እንድትደርስ እስከ ዛሬ የረዳት አሁንም ይረዳታል። እስቲ ፕሬዘንስ ኦፍ ጋድ ቸርችን በሉ። እስከ ዛሬ የረዳት አሁንም ይረዳታል። አሁንም ይረዳታል። አሁንም ያግዛታል። ክብርን ለጌታ እናመጣለን። ክብርን ለጌታ እናመጣለን። ክብርን ለጌታ እናመጣለን። ይገባዋል፣ 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 ይገባዋል። ሃሌሉያ። አንድ ሰው ከፍ ባለ ድምፅ እንዲህ ይበልልኝ፣ የረዳኝ ይረዳኛል። አይሰማም።
እንደገናም 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 ያሳለፈኝ ጌታ ያን የትናንቱን አሁንም ያን ኃይሉን ሳምን በጌታ ብዙ ነገር ያለፈ ጉባኤ እዚህ ውስጥ አለ ወይ? ያሳለፈኝ ጌታ ያኔ ትናንቱን አረ ስንቱን አልፈሃል፣ ስንቱን አልፈሻል፣ ስንቱን አልፈሃል፣ ስንቱን አልፈናል። ሃሌሉያ! አጠገባችሁ ያለውን ሰው አንድ ጊዜ እጁን ያዙትና ነቅነቅ አርጋችሁ ይረዳህ ወይም ይረዳሽ፣ ይረዳሃል፣ ይረዳሻል በሉ። እስከ ዛሬ ድረስ ይረዳህ፣ ከዚህ በኋላም ይረዳሃል። እዚህ እንድትደርስ ይረዳ፣ እዛ ሊያደርስ ይረዳሃል። የእግዚአብሔር የእርዳታ እጆች እንደተዘረጉ ናቸው፣ እንደተዘረጉ ናቸው። የሚያስፈልግን ሊሰጥ እግዚአብሔር እጁ ተዘርግቷል። ልባርክ ተዘጋጅቷል። ሃሌሉያ ሃሌሉያ! 3 ጊዜ የረዳኝ ይረዳኛል በሉ። እንደገናም እንደገናም እመሰክራለሁ ጌታ ከሚያስፈራው ወጀብ ስንቴ አድነሃል፣ ስንቴ አድነሃል፣ ስንቴ አስጥለሃል፣ ስንቴ ረታኛል፣ ስንቴ አግዘኛል። ሃሌሉያ! እመሰክር አንተ ድንቅ አድራጊ ልዩ መሆንህ ከሚያስፈራ ወጀብ ማዕበሉን ጸጥ አድርገህ በድል አሻግረን። ሃሌሉያ ሃሌሉያ ሃሌሉያ! አንድ ሰው እንዲህ ይላል እኔን እየተከተለ የረዳኝ ይረዳኛል። 2 3 4 5 6 የመጨረሻ እናንተ ይረዳኛል በሉ። ይረዳኝ 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 ይረዳህ ይረዳሽ ይረዳን ይረዳኝ ይረዳሽ ይረዳኛል። የፕሬዘንስ ቤተክርስቲያን ቤተሰብ ለመሆን ቻናላችንን ላይክ፣ ሼር እና ሰብስክራይብ ያድርጉ። ዘውትር ሐሙስና እሁድ በቤተክርስቲያናችን የጸሎትና የአምልኮ መርሃ ግብር መጥተው ይካፈሉ። የፕሬዘንስ የጸሎት ቤት አገልግሎትን ለመሳተፍ በ0961 0101 01 እና በ0961 0202 02 ደውለው ይመዝገቡ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን።